በወንጀል ጉዳይ ሌሎች ተከሳሾች ይግባኝ ጠይቀው ውሳኔው እንዲሻሻል ወይም ደግሞ እንዲሻር ካደረጉ በኋላ ይህ ውሳኔ ለሌሎች ይግባኝ ላልጠየቁ ተከሳሾች ስለሚሰራበት መንገድ ነው ዛሬ ማነሳላችሁ። እንደምን ከረማችሁ? እኔ ጠበቃ ምህረት ነኝ። እንግዲህ የወንጀል ክስ በግልም ሆነ ከሌሎች ጋር በግብረ አበርነት ማለት ነው ወንጀሉ ተፈጽሟል በሚል በአቃቤ ክስ ሊቀርብ የሚችልበት ነው። እንግዲህ አቃቤ ተጥሷል የሚለውን የወንጀል ሕግ ድንጋጌ ጠቅሶ ክስ አቅርቦ ክርክር ከተደረገ ማስረጃዎች ከተደመጡ በኋላ የራሱ የወንጀል ክርክር ሂደት ይኖረዋል። ስለዚህ ክርክር ከተደረገ በኋላ እንግዲህ ተከሳሽ ወይም ተከሳሾች ጥፋተኛ ሊባል ይችላል። በዚህ ጊዜም እንግዲህ ይግባኝ የሚለው ሂደት ነው እንግዲህ ቀጥሎ የሚመጣው ይግባኝ ይጠየቃል። ታዲያ ብዙ ሰዎች አብረው ተከሰው ጥፋተኛ ተብለው ከሆነ አንደኛው ይግባኝ ብሎ ሌላኛው ደግሞ ይግባኝ የማይጠይቅበት ሁኔታ ሊኖር ይችላል። ታዲያ ይግባኝ የጠየቀው ተከሳሽ ወይም ደግሞ ጥፋተኛ ሊሻርለት ወይም ደግሞ ለምሳሌ በነፃ ቢሰናበት ይግባኝ ብሎ ይህ ውሳኔ ለእርሱ ብቻ የሚሰራ አይሆንም ማለት ነው። ምን ማለት ነው? ይግባኝ ያልጠየቀው አንደኛው ተከሳሽ ቅጣቱን እየፈጸመ ቢሆን እንኳን ሌላኛው ተከሳሽ ይግባኝ ጠይቆ ባሻረው ውሳኔ ተጠቃሚ ነው የሚሆነው። ስለዚህ ሂደቱ ምንድነው የሚሆነው? ይግባኝ ያልጠየቀው ተከሳሽ ይግባኝ መጠየቅ ሳይሆን የሚኖርበት ሌላኛው ተከሳሽ በይግባኝ ካሻረ ቀጥታ የእርሱንም በበኩሉ ለማሻር ይግባኝ ሳይሆን ማቅረብ የሚጠበቅበት ቀጥታ ውሳኔውን ለሻረው ፍርድ ቤት አቤቱታ አቅርቦ ጉዳዩ እንደሚመለከተው እንዲሁም ደግሞ በውሳኔው ከተሻረለት ተከሳሽ ጋር በተመሳሳይ ጉዳይ ክስ የቀረበበት ስለመሆኑ እና በተመሳሳይ ሁኔታ እና የሕግ አተረጓጎም መሰረት ቅጣት የተጣለባቸው ስለመሆኑ በአቤቱታው አብራርቶ እንግዲህ ይህንን አቤቱታ ለዛ ፍርድ ቤት ቀጥታ ማቅረብ ይችላል ማለት ነው። ስለዚህ እንግዲህ አቤቱታው ራሱን ችሎ የሚቀርብ ነው። እንደ ይግባኝ ሳይሆን ራሱን ችሎ ከላይ በገለጽኩላችሁ አግባብ የሚቀርብ ነው የሚሆነው ማለት ነው። ታዲያ በይግባኝ የተሻረለት ተከሳሽ የግል ሁኔታው ላይ ተመስርቶ ከሆነ የተሻረለት ወይም ደግሞ የራሱ የሆነ ግላዊ መከላከያ ወይም የግል መከላከያ አቅርቦ ከሆነ በይግባኝ የተሻረለት ወይም ደግሞ የተሻሻለለት ከላይ ያነሳሁላችሁ ተፈጻሚ አይሆንም ማለት ነው። ነገር ግን ቅድም እንዳልኩት በተመሳሳይ ሁኔታና በተመሳሳይ የሕግ አተረጓጎም ተከሰው ጥፋተኛ የተባሉ ሰዎች አንደኛው ይግባኝ ብሎ በይግባኝ ክርክር የረታ ከሆነ ወይም ደግሞ ውሳኔውን ያሻረ ከሆነ ይግባኝ ላላለው ተከሳሽም እንዲሁ ይሄ ውሳኔ ተግባራዊ የሚደረግለት ይሆናል ማለት ነው። በነገራችን ላይ ይህ እንግዲህ ለሰበር ክርክርም የሚሰራ ነው። በሰበር ክርክርም ለአንደኛው ብቻ ቢወሰን ሰበር ላልሄደውም ሰው ወይም ተከሳሽ ውሳኔው የሚሰራ ነው የሚሆነው ማለት ነው። አንድ ነጥብ ግን እዚህ ጋር ሳናነሳ የማናልፈው ምንድነው በተገላቢጦሽ ቢሆንስ ጉዳዩ የሚለውን ስናይ ማለትም አንደኛው ይግባኝ ብሎ ለምሳሌ አንደኛው ተከሳሽ ይግባኝ ብሎ ውሳኔው ቢጸና ይህ ውሳኔ ለሌሎቹ ተግባራዊ አይሆንም ማለት ነው። ምክንያቱም የተሰጠው ውሳኔ ለተከሳሾች የሚጠቅም አይደለም። ስለዚህ ሌላኛውም ተከሳሽ ራሱን ችሎ ይግባኝ መጠየቅ መብት ይኖረዋል ማለት ነው። ስለዚህ በዚህ መልኩ ነው የምናየው። ስለዚህ ጉዳይ እንግዲህ በወንጀለኛ መቅጫ ስነ ስርዓት ሕጉ 196 ላይ የተቀመጠ ግልጽ የሆነ ሕግ አለ። እንዲሁም ደግሞ በሰበር መዝገብ ቁጥር 203253 ስር በቅርቡ በወጣው ቅጽ 28 ስርም አስገዳጅ ውሳኔ የተሰጠበት ጉዳይ ነው። በዛሬው ቪዲዮ አዲስ መረጃ እንዳገኛችሁ እርግጠኛ ነኝ። ከቀናት በኋላ እመለሳለሁ። መልካም ጊዜ